ምናልባት 500 1000 ወይስ 10000 ሰዎች በፍጹም በመቶ ሺዎች ወይም በ10000 አሊያም በመቶዎች አልሞቱም። ማላጋሲዎች ይህንን ድል ይጎናጸፉ ዘንድ በአጸደ ነፍስ የተለዩአቸው ሰዎች 30 አይሞሉም። የዚያችን አገር ዜጎች አብነታዊ ተግባር በዚያች በውሃ በተከበበች አገር እሳት ሆነው ስለተከሰቱት ወጣቶች ንቅናቄ መነሻና መዳረሻቸውን ለመመርመር ስንሞክር ደግሞም ከኢትዮጵያ ጋር ስናዛምደው የማዳጋስከር ሕዝብ ቀበጠ ሊያስብል የሚችል ይሆናል። የኢትዮጵያውያንና የኢትዮጵያ መከራ ከእነዚህ አፍሪካውያን አንጻር ሲታይ አዲስ አበባን ያላየ አንታናናሪቮ ላይ ያምጻል ያስብላል። በነገራችን ላይ ባሳለፍነው ሰኞ ፈርጥጦና በአንድ አውሮፕላን ተፈናጦ ከአገር የወጣው ፕሬዝዳንታቸው ከ6 ወር በፊት አዲስ አበባ ነበር። እንደገና በነገራችን ላይ ይኸው ፕሬዝዳንት ከጥቂት ቀናት በፊት በማዳጋስከር አመጣሁት ያለውን ለውጥ በመዘርዘር አገራችን በማንሰራራት ላይ ነች ማለት የቀረውን ዲስኩር ይተርክ ነበር። የዝሆን ጆሮ የነበረው ፕሬዝዳንታቸው ለሽቅርቅሯ ሚስቱ ገንዘብ ሲያወጣ የማይሰስተው፣ ለዘመዶቹ ሲያዳላ ለወዳጆቹም ሲያደርግ አፈር የማይለው ፕሬዝዳንትና አስደናቂው የማዳጋስከር ወጣት ጄንዚ ማዳ በዚህ ዝግጅት ይዘከራሉ። ወደዚያች የህንድ ውቅያኖስ ምድር ተጉዘን በዚያች ደሴታማ አገር ለደቂቃዎች እንቆይ። ድልና ትግልም እንቅሰም፣ ስጋትና ተስፋንም እንማር። ወታደር ህዝብን ሲመስል እንዴት እንደሆነ የምንመልከት ጉዞ ወደ ማላጋሲ ሰዎች። ባሳለፍነው ሳምንት 87 ሚሊዮን የኢትዮጵያ ህዝብ በድህነት ውስጥ የሚማቅቅ ነው የሚል መግለጫ ያወጣው የዓለም ባንክ የማዳጋስከርም ህዝብ 75 በመቶ ከድህነት ወለል በታች የሚኖር ነው ብሏል። 70 በመቶ ኢትዮጵያዊ የኤሌክትሪክ አቅርቦት የለውም ያለው ይኸው ተቋም በማዳጋስከር ከሚኖረው 30 ሚሊዮን ህዝብ ውስጥ መብራት ያላቸው 1/3 የሚሆኑት ወይም 10 ሚሊዮን ገደማ ናቸው ሲል ይጨምራል። በኢትዮጵያ ውስጥ 41 በመቶ ህዝብ ንጹህ የውሃ መጠጥ የማግኘት መብቱ መከልከሉን የሚገልጸው ይኸው የፋይናንስ ተቋም በማዳጋስከር ይህ አሃዝ 46 በመቶ ነው ይላል። ይህ የኢኮኖሚ ድህነት ከሙሰኛና አድሏዊ እንዲሁም አቅመቢስ ቢሮክራሲ ጋር መሳ ለመሳ ተራመደ። ዘመድ ከሌለ በቀር ከመንግስት መስሪያ ቤቶች ጉዳይ ማስፈጸም የማይቻል ሆነ። ስራ የሌላቸው ዜጎች አገሪቱን ሞሏት። የተቀጠሩ መንግስት ሰራተኞች ደሞዝ የወጣለት ከቢሮ ሳይወጡ ገንዘባቸው ያልቃል። ውሃ አይመጣም፣ የመብራት መጥፋት ዜና መሆኑ ቀረ። በዚህ ጊዜ ጨለማን አንለማመድም፣ ረሃብንና ውሃ ጥምን አንችልም ያሉ የዚያች አገር ሰዎች ትዕግስታቸው ተሟጠጠ። ወጣቶቻቸው ጄንዚ ማዳ ብለው ተነሱ። ወጣቱ የማዳጋስከር ትውልድ ማለታቸው ነው። ይህ ከወራት በፊት በኢትዮጵያ ጎረቤት ኬንያ አገር አንቀጥቅጥ ንቅናቄ ያካሄደው የጄንዚ አመፅ ዕድሜያቸው ከ13 እስከ 28 የሚሆንን ወጣቶች ያቀፈ ነው። አለቃ የለውም። አለቃው አጀንዳው በደሉና አገሩ ናቸው። ኬንያዎች ፕሬዝዳንታቸውን አሸንፈው ሕግ አስቀይረው ካቢኔ አስበትነው በድል አድራጊነት ቤታቸው ገብተዋል። ይህንን የተማሩበት የሚመስሉት የማዳጋስከር ጄንዚዎች ተበታትነው ግን አንድ አይነት ጥያቄ ይዘው ብቅ ብቅ ማለት የጀመሩት በመስከረም አጋማሽ ነበር። ራጆሊና አውት የሚል መፈክር ያነገቡ ወጣቶች በአንታናናሪቮ ጎዳና ላይ ታዩ። ራጆሊና ፕሬዝዳንታቸው ነው። የጄንዚዎችን ገድልና ታሪክ ከመቀጠላችን በፊት ስለ ራጆሊና ጥቂት ታሪኮችን እንቀንጭብ። ስለ ሁለት አገር ዜጋው አንድሬ ራጆሊና በተባበረ የህዝብና ወታደር አመፅ ስልጣን ይዞ በተቀናጀ የህዝብና ወታደር ንቅናቄ የተወገደው በመጣበት እግሩና መንገድ የተባረረው ፕሬዝዳንት ከ51 ዓመታት በፊት የተወለደው ጎልማሳ በናይት ክለቦች ውስጥ ዲጄ ነበር። Born to a relatively wealthy family and privately educated, Andradzwell started his career as a DJ in the clubs and bars of Antananarivo. አንድሬ ራጆሊና በድሃ ሀገር ቢወለድም እንደ አብዛኞቹ አምባገነኖች ካጣ ከነጣ ቤተሰብ የተገኘ አይደለም። ዜግነቱ ማዳጋስከራዊ ብቻ ሳይሆን ፈረንሳዊም ነው። ኮሎኔሉ አባቱ የፈረንሳይ ቅኝ ገዢዎች ወታደር ሆነው በአልጄሪያ ጭምር የተዋጉ፣ እሳቸውም ሆኑ ልጆቻቸው ማዳጋስከራዊም ፈረንሳይም ሆነው እንዲኖሩ ያስቻሉ አባት ናቸው። በእርግጥ ራጆሊና አሳዳጊ የበደለው አልነበረም። ይልሰው ይቀምሰው የቸገረውን ቤተሰብ ያፈራው ሳይሆን ኑሮውን ካሸነፈ ለሌሎችም ከተረፈ የነዋይ ችግር ካላንገላታው በንጽጽር ደህና አሪያሪ ካለው ቤተሰብ የተገኘ ሰው ነበር። ትምህርቱን ከሃይስኩል ሲያጠናቅቅ ወደ ኮሌጅም ሲገባ ክፍያውን መፈጸም የሚችሉ ቤተሰቦቹ የዲግሪ ትምህርት አስጀምረውት ነበር።
ሆኖም ተማር ልጄ ብለው የላኩትን ቤተሰቦች መመሪያ ትቶ ነጋዴነትን መርጦ ገንዘብን ማሳደድ ጀመረ። ትምህርቱን ተወው። ሾው ቢዝነስ የተባለ ድርጅት ከፍቶም ኢንተርፕረነርነትን መረጠ። ገና በ19 ዓመቱ 50 ሺህ ሕዝብ የተገኘበት የሙዚቃ ኮንሰርት አዘጋጅቶ የባንክ አካውንቱን አረሰረሰ። ሙዚቃ ሕይወቴ ብሎም ዲጄነትን ተያያዘው። በአደባባይ በምሽት ቤቶችም ደንበኞቹን ከፍ ዝቅ አድርጎ የሚያዝናና አስጨፋሪ ሆነ። በአጠቃላይ ከቢዝነስ ዓለም የማይወጣ ሲራራ ነጋዴ መሰለ። ገንዘብ ሲያሳድዳት የምትያዝለት ሆነች። የማስታወቂያ ሥራ የሚሠራ ድርጅት ከፍቶም ዝናው ናኘ። ሀብቱ ሬዲዮና ቴሌቪዥን እንዲገዛም አስቻለው። ትምህርቱን ጥሎ ገንዘብ ያንጠለጠለው ራጆሊና በታህሳስ 2007 እንደ አውሮፓ አቆጣጠር ሳያስበው የፖለቲካ ስልጣን እየተንቀለቀለች ደጃፉ ላይ መጣችለት። ከመዝናኛ ፓርቲ ወደ ፖለቲካ ፓርቲም ተሸጋገረ። ቲጂቪ በተሰኘው የፖለቲካ ማህበር ውስጥ ገባና የአገሪቱ ዋና ከተማ አንታናናሪቮ ከንቲባ ለመሆን ተወዳደረ። ድል ቀንቶት 1.6 ሚሊዮን ከተሜ ሊመራ ማዘጋጃ ቤት ገባ። የአገሪቱ ወጣቶች ወጣቱን ከንቲባቸውን ወደዱት። የማዳጋስከር ፖለቲካ መለወጥ ምልክቱም እሱ ነው ሲሉ ተመለከቱት። እዚህ ጋር አንድ መሰረታዊ ጉዳይ አለ። በወቅቱ የማዳጋስከር ፕሬዝዳንት ማርክ ራቫሎማናና ይባሉ ነበር። እሳቸው ፕሬዝዳንት የሆኑት ቲአይኤም በተባለ ፓርቲያቸው በኩል ነበር። እናም የከንቲባው ራጆሊና ፓርቲና የፕሬዝዳንቱ የፖለቲካ ድርጅት የሚፎካከሩና የተለያየ ፖሊሲ ያላቸው ናቸው። በዚህም ምክንያት ሁለቱ ሰዎች በየስልጣናቸው አንዱ በሌላው ላይ ማሴር ቀጠሉ። ፕሬዝዳንቱ የከንቲባው ንብረት የሆኑ ቴሌቪዥኖችንና ሬዲዮዎችን ዘጓቸው። ስራው እንዳይቀናለትና ህዝብ እንዲማረርበትም ውሃ ቆረጡበት። በዚህ ጊዜ ከንቲባው 20 ታዋቂ አገሪቱን የፖለቲካ ሰዎች ያሰባሰበና አንድ ስብስብ ፈጠረ። በዚያ ስብስብ በኩል በፕሬዝዳንቱ ላይ ህዝባዊ አመፅ ጠራ። ፕሬዝዳንት ራቫሎማናና ከስልጣን ይልቀቁ የሚል ቁጣ በማዳጋስከር ተቀጣጠለ። በ2 ሳምንት ውስጥ ወታደሩም የህዝቡን አመፅ ደገፈው። ፕሬዝዳንቱ ከስልጣን ተወገዱና ወደ ደቡብ አፍሪካ ሸሹ። በአገሪቱም የሽግግር መንግስት ቆመ። ራጆሊና የሽግግር መንግስቱ ፕሬዝዳንት ሆኖ ይሰየም ዘንድ የወታደሩም የሲቪሉንም ይሁንታ አገኘ። ይሄ የሆነው መጋቢት 2009 በአገሬው አቆጣጠር ሲሆን እሱ ደግሞ ያኔ የ35 ዓመት ጎረምሳ ነበር። ለ5 ዓመት የአገሪቱ የሽግግር ፕሬዝዳንት ሆነና ከረመ። ከዚያ በኋላ በሚካሄደው ምርጫ ላለመሳተፍ ከወታደሩ ጋር ተስማምቶ ስለነበር ሳይወዳደር ቀረና እንደገና በ2018 ምርጫ ሲካሄድ ጠበቀ። 5 ዓመት ሙሉ አድፍጦ ሰነበተና በ2018 በተካሄደው ምርጫ አሸንፎ ወደ ቤተ መንግስት ተመለሰ። ባሳለፍነው ሰኞ የተነጠቀውን ስልጣን ያገኘው በዚህ ቀመርና ሂደት ነበር። ከ16 ዓመታት በፊት በፕሬዝዳንት ራቫሎማናና ላይ የፈጸመው ደባ እሱም ላይ ተደግሞ ስልጣኑን በህዝብና ወታደር ትብብር አጣ። አወዳደቁ ግን አወዳደቄን አሳምርልኝ የሚያስብል ነው። ፕሬዚዳንት ራጆሊና የማላጋሲ ህዝብ ተራብን ሲል ግዴለም ጠግባችኋል እያለ ይከራከር ነበር። ኑሮ ተወደደ፣ የነዳጅ ዋጋ ልቀመስ አለ ሲሉት የትም ዓለም ያለነው በእኛ ላይ ብቻ የሆነ አታስመስሉት እያለ ይመልስ ነበር። ውሃ ጠማን ሲሉት የዚህ ችግር ምንጭ ድርቅ ነው እንጂ እኔማ ውሃ እንድታገኙ ፍላጎቴ ነበር የሚል ምላሽ ይሰጥ ነበር። መብራት መጥፋቱ ለምን ነው ሲሉት እኔ እኮ በጨለማ ውስጥ እንድትኖሩ ፈልጌ አይደለም፣ ችግሩ የአገራችንን የኃይል ማስተላለፊያዎች እርጅና ተጭኗቸዋል፣ ለመቀየር ደግሞ ገንዘብ የለንም ይላቸዋል። እንዲህ ያለው ጥያቄና እንዲህ ያለው መልስ የህዝብን ትዕግስት የሚፈታተን ሆነ። ይህንን ችግር ካልፈታህልኝ ምን ታደርግልኛለህ ሲል ማጉረመረመ የአገሬው ህዝብ። በቫኒላ ምርት ከዓለም ግንባር ቀደም ኤክስፖርተር የሆነችው ማዳጋስከር ከዓለም ሀገራት ሁሉ በኒኬልና ኮባልት ማዕድናት የበለጸገችው ቀዩዋ ደሴት የምትጠጣው ውሃ ስታጣ፣ የምታበራው መብራት ሲቸግራት የመንግስታቸውን ሰበብ በዝምታ ለማለፍ ያልወደዱ የአገሪቱ ጄንዚዎች ተነሱላት። ጄንዚ የሚባለውና በአፍሪካ እያቆጠቆጠ ያለው ትውልድ ዕድሜው 28ን ያልበለጠ በስማርት ስልክና በዲጂታል ዘመን የተወለደ እንዲሁም ያደገ የነቃና ዓለምን ለመረዳት ቅልል ይለዋል ተብሎ የሚታሰበው የዚህ ዘመኑ የቴክኖሎጂ ትውልድ ነው። ይሄኛው የህብረተሰብ ክፍል በብዙ የአፍሪካ ሀገሮች የበዛ ድርሻ አለው። እናም ኢፍትሐዊነትንና ጭቆናን ለመታገል ስልኩን ይገለገላል፣ ማህበራዊ ሚዲያውን ይጠቀማል፣ በፌስቡክና ቲክቶክ በቴሌግራምና ኢንስታግራም ይጠራራል፣ አደባባይም ላይ ይቀጣጠራል። በዚህ መልኩ የተንቀሳቀሱ ፈረንሳውያን ከጥቂት ዓመታት በፊት የአገራቸውን አዛውንቶች የጡረታ ደመወዝ አስጨምረዋል። የሊባኖስ ጀንዚዎች ሙስናና የኢኮኖሚ ድቀትን ለመቃወም በዋትሳፕ ተጠራርተው ባካሄዱት አመፅ መላ ካቢኔው እንዲበተን አስደርገዋል። የኬንያ ጀንዚዎች የሩቶን መንግስት አንቀጥቅጠው ከአይኤምኤፍ የታዘዘባቸውን መከራ
አስጥለዋል። እንዲህ ያሉ ዜናዎችን የብልጽግና ሚዲያዎች አይዘግቡም። ኢቲቪ መሰል ጉዳዮችን ይፈራል። ፋና ስለ አፍሪካውያን ጀንዚዎች ሳይሆን የኢትዮጵያ መንግስት ገደልኩና ማረኳቸው ስለሚላቸው ኢትዮጵያውያን ወጣቶች ተግቶ ይዘግባል። የነ ኬንያን ወጣቶች መንገድ የተከተሉት የማዳጋስከር ጀንዚዎች ግን የተጠሙ ጉሮሮቻቸውን ለማረስረስ፣ የጨለሙ ቤቶቻቸውን ወደ ብርሃን ለመመለስ፣ በሙስና የሚዘረፈውን ሀብታቸውን ለማስቆም ወደ አንታናናሪቮ ግንቦት 13 አደባባይ ተመዋል። ራጆሊናም እንደ ማንኛውም አምባገነን አፈሙዞቹን አሰማራ። እሳት የማይበግረው እሳት የላሰው የማላጋሲ ወጣት ከራጆሊና ታማኝ ጭፍራዎች ፊት ደረቱን ሰጥቶ ቆመ። ፕሬዚዳንቱ የህዝቡን ጥያቄ ተገና አድርገው የተነሱ ዘራፊዎች ናቸው አለና ሰዓት እላፊ ጣለ። እንኳን ሰዓት እላፊ ሕይወታችንን ቢያልፍ አንተውህም ያሉት ጀንዚዎች ባሰባቸውና ጥያቄያቸውን እንደውም ስልጣን ልቀቅ ወደሚል አሳደጉት። ነገሩ እንደ በረታ ያወቀው ራጆሊና ከአገሬ ወጣቶች ጋር ለመነጋገር ዝግጁ ነኝ፣ የመብራት ችግራችንን ለመቅረፍ ከዓለም ባንክ ገንዘብ ላገኝ ነው፣ እናም ታገሱኝ እያለ ማባበል ጀመረ። የሚሰማው አልነበረም። የወጣቶቹ ንቅናቄ እየገፋ ሲሄድ የአገሪቱ የንግድ ማኅበራት ተቀላቀሉ። ልዩ ልዩ አደረጃጀቶችም እኛም ጀንዚ ነን አሉ። በዚህ ጊዜ ነገሩን ያስታግስልኛል ብሎ ጠቅላይ ሚኒስትሩን ከስራ አባርረዋለሁና እርምጃም እየወሰድኩ መሆኑን እዩልኝ አለ። ጉዳያችን አንተም ነህና ገለል በል አሉት። አንተም ብቻ ሳትሆን ለስልጣን ያበቃህ ምርጫ ቦርድ፣ የሾመህ ብሔራዊ ምክር ቤትም ተጠራርጋችሁ ልቀቁ ሲሉ ጮሁበት። በዚህ ጊዜ መፈንቅለ መንግስት እየተደረገብኝ ነው አለና አታስርበን፣ አታስጠማን፣ አትዝረፈን ያለውን ህዝብ መልሶ ከሰሰው። 22 ሰዎችንም በተለያዩ ቀናት ገደለ። የህዝቡን ቁጣ ያስተዋለው የአገሪቱ ጦርም ከዚህ በላይ ትዕግስት የተገባ አይደለም ያለ መሰለ። በተለይ ካፕሳት እየተባለ የሚጠራው ኤሊት ፎርስ ከህዝቤ ጋር ነኝ ብሎ ተሰለፈ። እዚህም ጋር ራጆሊና በሰፈረው ቁና ሲሰፈር እናገኘዋለን። በ2009 ከንቲባ እያለ በፕሬዚዳንት ራቫሎማናና ላይ አመፅ ጠርቶ ሲንቀሳቀስ ቀድሞ አጋርነቱን ያሳየውና ፕሬዚዳንቱ ወደ ደቡብ አፍሪካ እንዲሰደዱ ያደረገው ይኸው ካፕሳት የተሰኘው የጦር ክፍል ነበር። የጦር ክፍሉ ከአገሪቱ ዋና ከተማ ወጣ ብሎ በሚገኝ ቦታ ላይ የሰፈረ፣ ዋና ስራው መዋጋት ሳይሆን ወታደራዊ ሎጂስቲክስን ማስተዳደር፣ የቴክኒክ ጉዳዮችን ማስተባበርና የአገሪቱን መከላከያ የሰው ኃይል መቆጣጠር የሆነ ቁልፍ ጦር ነው። ለዋና ከተማ የቀረበ መሆኑም ፖለቲካ ላይ ተመላልሶ ጣልቃ እንዲገባ እድል እንዲያገኝ አድርጎታል። በ2009 ያደረገውን ሰሞኑን ሊደግመው አባላቱ ከካምፓቸው እየወጡ ወደ ሰልፈኛው እንዲቀላቀሉ ተደረገ። ፕሬዚዳንቱ ከዚህ በላይ መፈንቅለ መንግስት ከወዴት አለ ሲል ተብሰከሰከ። የካፕሳት ጦር አዛዥ ኮሎኔል ሚካኤል መፈንቅለ መንግስት እያደረግን ሳይሆን ለህዝብ ጥያቄ ድጋፍ እየሰጠን ነው አሉ። ይልቅ ሌላውም የአገሪቱ ጦር ይቀላቀለን ሲሉም ጥሪ ያቀረቡ። ጦሩም ሰማቸው፣ ህዝብም ወደዳቸው። ፕሬዚዳንቱ ጀንበሩ እየጠለቀች ትዕቢቱ እየተነፈሰች መሆኑን ተረዳ። 3 ሳምንታትን የፈጀ ንቅናቄ ያደረጉት የአገሪቱ ወጣቶች በቅድሚያ ልዩ ልዩ ማህበራትን፣ በመቀጠል ጦር ሰራዊቱን አሰልፈው ወደ ቤተ መንግስት እያቀኑ መሆኑን አወቀ። እሁድ ዕለት ልፈነቀል ነው ሲሉ አለና የማስተላልፈው መልእክት አለኝ፣ ሁላችሁም ቴሌቪዥን ተመልከቱ፣ ሬዲዮም ክፈቱ አለ። ህዝቡ ላለፉት 7 ዓመታት የሰማውን ራጆሊናን የተለየ ነገር ይናገራል ብሎ አልጠበቀምና እሱን ሊሰማ ከሚዲያዎችም ስር አልተጣደም። ይልቁንም ሚዲያዎቹን በአማጽያኑ ቁጥጥር ስር እንዲወድቁ ምክንያት የሚሆን አመፅ ቀጠለ። ህዝቡ ሲነሳበት በቅድሚያ የሚገድልባቸው ወታደሮች ከዱት። በመቀጠል የሚዋሽባቸው ሚዲያዎች ተውት። ይህንን ሁሉ ያስተዋለው ፕሬዚዳንቱም በ2009 ከህዝብና ወታደር ጋር ሆኖ ያባረራቸው ራቫሎማናና በወጡበት መንገድ ለመውጣት ተጣደፈ። ሌላኛዋ አገሩ ፈረንሳይም ወታደራዊ አውሮፕላን ላከችለት። የዘመናችንን አፍሪካዊ አምባገነኖች በማባበል ላይ ያሉት ኢማኑኤል ማክሮን አገራቸው በቅኝ ግዛት ስትመራት በኖረችው ማዳጋስከር ላይ ነግሶ የህዝብን መከራ ያበዛውን ራጆሊናን ለማስመለጥ የላኩት አውሮፕላን ከሴንት ማሪ ኤርፖርት ተነስቶ ፓሪስ ሲደርስ ሁሉም ነገር ከቁጥጥር ውጭ ወጥቶ የሚቆጣጠረውና በእጁ ላይ የቀረው ነገር የፌስቡክ አካውንቱ ብቻ ነበር። ከፈረጠጠም በኋላ በዚሁ በፌስቡክ አካውንቱ ላይ ገብቶ መግለጫ ሰጠ። እሁድ ረፋድ ላይ ሁሉም የአገሪቱ ቴሌቪዥኖች በቁጥጥሩ ስር የነበሩለት ብቻ ሳይሆን ንብረትነቱ የሱ የሆነ ቴሌቪዥን የነበረው ሰው ሰኞ ማለዳ የቀረው ፌስቡኩ ብቻ ነበርና በእሱ በሰጠው ማብራሪያ የለቀኩት አገሬንም ትቼ የወጣሁት ለህይወት የፈርቼ ነው አለ። በእርግጥም የ22 ሰዎችን ነፍስ ቀጥፎ ነፍሱን አድኖ ፈረንሳይ ገብቷል።
የአገሪቱ ጦር ሰራዊትም ስልጣን መቆጣጠሩን ገልጿል። የማዳጋስከር ወጣቶች ጥያቄዎቻቸውን አንስተው ሲታገሉ የረባ እንቅስቃሴና ፈጣን ዝግጅት ያላደረጉት የአገሪቱ የፖለቲካ ኃይሎች አይናቸው እያየ ስልጣኑን ወታደር ወስዶታል። ቀድሞ አመጹን የተቀላቀለው የካፕሳት ወታደራዊ ኃይል አዛዥ ኮሎኔል ሚካኤል ኮሚቴ አቋቁሜ በጊዜያዊነት እኔ አገሩን እመራዋለሁ ብለዋል። ያልተደራጀ የፖለቲካ ኃይል ሲበረክት የታጠቀ ወታደር የሚነግስበት ፖለቲካዊ ዑደትም በማዳጋስከር ሆኗል። ወታደሮቹ በ2009 በነበረው አመፅ ገንቢ ሚና ተጫውተዋል። ዘንድሮም ያንኑ ይደግማሉ የሚል ተስፋ ያላቸው የአንታናናሪቮ ማላጋሶች ግን እየደነሱ ናቸው። ሪ ማላላኦ እያሉ የአያቶቻችን ምድር ሆይ እንወድሻለን። Malagasy, Malagasy,